የፍቅር ጥያቄውን ለማቅረብ የፈራው ብሩኬ እውነቱን ፍርጥ አድርጎ ለሀይሚ ሲነግራት ሀይሚም ለመናገር ግራ ገብቷት ዝም ብላ ያለቀሰችው ልጅ ብሩኬ አንድ በይኝ፣ አንድ ታላልሽኝ እኔ ልፈነዳ ነው። አንድ ቃል ብቻ ተንፍሽልኝ ሀይሚዬ ቅመሜ፣ እኔ እኮ እወድሻለሁ አፈቅርሻለሁ እኮ ነው እያልኩሽ አለሁት ብሎ ለሀይሚዬ ሲነግራት ሀይሚዬ ምን እንደምመልስልህ አላውቅም ብሩኬ፣ ብቻ ጨንቆኛል። በተናገርከውም ደግሞ ስለተናገርክም አመሰግናለሁ፣ ግን አሁን በድጋሚ ጊዜ ስጠኝ በማለት ጊዜ እንዲሰጣት ለብሩክ ነግሯል። የሴት ወጉ ስለሆነ ሀይሚ ያደረገችው ብሩኬ ደጅ እንዲጠናላት ነው። ጥሩ አደረገች። የሴት ወግ ነው ይባል የለ ለዚያ ነው ማለት ነው። እውነት ብሩኬ በጣም ፈርቷል። እስከ ዛሬ እሷንም ሌላ ማስባል አልፈልግም፣ ምክንያቱም ተለማምደናል፣ አብረን ብዙዎችን ስራዎች ሰርተናል። ከእንግዲህ በኋላ ደግሞ በሌላ መተሳሰብን ምናምን ሳይሆን በቃ እውነቱን ፍርጥ አድርጌው አንድ ጋር ሆነን ህይወታችንን ብንመራ ይሻላል ብዬ ነው። በአፍ እንደሚናገሩት እንዳይመስላችሁ። እንደዚህ አፈቅርሻለሁ ማለት በቃ የምታውቁት ታውቁታላችሁ፣ ያስፈራል። ቅመሜ ደግሞ ከኔ ምንን ቅር እንዳላት አላውቅም፣ እውነቱን ላለመናገር። ምክንያቱም ጊዜ ስጠኝ ነው ያለችኝ። እኔ ደግሞ እስከ መቼ? ምክንያቱም እኔ በጭንቀት ልፈነዳ ነው። ብዙ ጊዜ መቆየት አልፈልግም፣ እውነቱ እንድታሳውቀኝ እፈልጋለሁ ብሎ ብሩክ አበባ ይዞ ወደ ሀይሚ ጋር ሄዷል። እንግዲህ አበባው የተዘጋጀው ትናንትና ነበረ። ያንን የፍቅር ጥያቄ ካቀረበ በኋላ እሷም ወደ ክላሷ ገባች። ሳሎንም አልተቀመጠችም፣ እሱም ወደ ክላስ። አስቡት፣ የሚኖሩት ግን አንድ ቤት ነው ማለት ነው። እና ብሩኬ ወደ እሷ ጋር ሄዶ በድጋሚ ቅመም ያፈቅርሻለሁኝ እኮ ብሎ ሲጠይቃት እያለቀሰች ነበረ። ቆይማ እኔን የሚሰማኝ ስሜት አንቺ ጋር የለም ወይ? እስኪ ይህንን ብቻ ንገሪኝ ብሏታል። አሁን ላይ ምንም ነገር የምነግርህ ነገር ስለሌለ ብሩኬ ብቻ እንድትተወኝ እፈልጋለሁ፣ ከራሴ ጋር መመካከር እፈልጋለሁ አለች። እንግዲህ ታውጣ ታውርድና ያው አላደለ ደጅ ለማስጠናት የታሰበ ስለሆነ በነገራችሁ ላይ አንድ ጋር ነው የምኖሩት እኮ ማለቴ ቤተሰብ ወደ ቁም ነገሩ ስንገባ ማለት ነው። አንድ ሴት ልጅ ከአንድ ወንድ ልጅ ጋር የሰፈር ልጅ አይደለም አንድ ቤት ለመኖር ከወንድ ጋር ከታየ ሌላ ነገር የሚመስለው አለ። እና እነሱ አንድ ጋር ነው የኖሩት። እንግዲህ አንድ ቤት ነው ያሉት። ስለዚህ ያው ወጉን ለማድረስ ነው እየሄዱ ያሉት። ያንም ይመስለኝ። ምክንያቱም ለብቻዋ ካልሆነ አንድ ቤት ጋር ከሆነ የሚኖረው አባቷስ እንዴት ፈቀደ መጀመሪያ? ምክንያቱም ሁለቱ ምንም አይነት ግንኙነት ከሌላቸው ማለት ነው። እውነት እናንተ ካሰባችሁት እናንተ አሁን ከሰፈር ላይ ቤተሰብ ከሚወደው ጋር አብራችሁ አንድ ቤት ውስጥ ብትኖሩ ያለምንም ስላችሁ ጓደኛሞች ናቸው ከተባለ ቤተሰብ ካወቀን እንደዛ ነው እንጂ የነሱ አሁን እንደዛ አንድ ቤት እየተኖረ የፍቅር ጥያቄ ማቅረቡ እንዴት ምንና ምናዊ ሆነው አብረው እየኖሩ ነበር እስከዛሬ። እውነት ማለት ነው። እና ሀይሚ ደግሞ ብሩኬ ሲናገሩት ወይንም ሴቶች ወደ ብሩኬ ጋር ሲመጡ ሀይሚ ትቆጣ ነበር አይደለ? ያ የሚያሳየው ሀይሚ የብሩኬ ስለምትወደው ስለምታፈቅረው ነው። እና ብዙዎቹ ኮመንታተሮች እንደውም እሷ ትወድሃለች ብለው ነበር ብሩኬን የነገሩት። እና ብሩኬን ያው ብዙ ጊዜ አፈቅራታለሁ ብሏል። ግን ያው ጊዜው ሲደርስ ነው የምናገረው በማለት ነበረ። አሁን ላይ የምናገራለሁ የሚለውን ሀሳብ አላሰብኩም ነበረ፣ ነግራችኋለሁ። ምክንያቱም እኔም እሷም መጠንከር አለብን ብዬ አስቤ ነበረ። ግን ፍቅር ጎዳኝ አለ ብሩኬ። ፍቅር ጎዳ ልተንፈስ ይለይለት በማለት አፈረጥኩት አለ። ያ ደግሞ ያፈረጠው ቃል ደግሞ እሱን አሳመመው። የእሷ ምላሽ ያው ቶሎ እንትን አላለችም እና ማለት ነው። እና ይሆናል ይሳካል። እንዲ አብረው እየኖሩ እንዴት ነው የማይሳካው? እስከ ዛሬ ማለት ነው አንድ ጋር ነው የሚኖሩት፣ አንድ ቤት ነው የሚኖሩት። እና ታዲያ ሩማቸው ቢለያይ እነኚህ ሰዎች አንድ ቤት እየኖሩ የእሷ ወላጆች እንዴ! እውነቴን እኮ ነው። ሴት ልጅ ያለ አንድ ነገር ከቤት ወጣ ከእናት አባቷ ቤት ከኖረች የወንድም ጥፊም እኮ አለ።
የወንድምም እኮ ጥፊ ያለ ቢያንስ እሷ ለብቻዋ ተከራይታ ከሆነ እሱ ለብቻው ተከራይቶ ከሆነ ስራ ብቻ እኮ ነው የሚያገናኛቸው። ይህ አወድ እውነቴን ነው ስሬስ ማለት ነው። ግን አንድ ቤት እየኖሩ ሌላ ሰው ሳይኖር እነሱ ብቻ እየኖሩ በመካከላቸው እንዴት ሁለቱ ጋር ግንኙነት አይኖርም? ይሄ ጋር ጥያቄ ይፈጥራል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቡራና የቅመሜ ተከታይ የሆናችሁ ተጋቡ ትወድሃለች፣ ታፈቅርሃለች፣ የፍቅር ጥያቄ አቀርብላት። እሷ እኮ የምትፈልገው እርፍ የምትልበትን ነው። አንተ የምታናድደው ነገር አፈቅርሻለሁ ብላት አታውቅም። እና ደግሞ አብሳላትም ሆነ እዩ እውነቱን ብትነግራት እነሱ አርፈው ይሰበሰቡ ነበር ያላችሁ ያው ተንፍሶታል ልጁ። ታመመላችሁ በፍቅር ማለት ነው። በፍቅሯ ታሞ ሲንገላታ 2 ዓመት አለፈው። እውነቱን ፍርጣ ላድርገውና ያበጠው ይፈንዳ ብሎ ብሩኬም እውነቱን አፈረጠው። ታዲያ ሀይሚ መናገር ፍራቻው ይሆን? ደነገጥኳለች። ያስደነግጣል እኮ እንዴት ነው የሚያስደነግጥ? ፍቅር ሲያስጨንቅና ሲያስደነግጥ ነው ጥሩ ይባላልና ሀይሚ ጋር ትክክል የታየው ነገር ፍቅር ነው። የፍቅር ነው ሀይሚ ጋር የታየው እና ቡራዬ በጣም ጨንቆታል፣ በጣም ማለት ነው። እና ስሬስ ቁም ነገር ነው እሱ እየተናገረ ያለው እና ያንን ነገር ደግሞ በቃ ግራ ሲገባኝ አበባውን አሳድሬ ነው እንግዲህ ይሄንን አበባ ልሰጣት ያሰብኩት አለ። ምንም አይደረግም ብሩክ፣ ያሳደረውም ደረቀም ጠወለገም ያው ለቅመሜ ነው፣ ለቅመም ነው አይደለም፣ ለሌላ ሰው አይሆንም። ስለዚህ ጎበዝ ነው ስላችሁ የጠየቀበት መንገድ ማለት የሆነ ፕሮግራም አድርጌ ተንበርክኬ አፈቅርሻለሁ ማለት ለምን? እኔ በቃ አይደለ ስሬሱን ነው የምነግራት። ያንን ደግሞ ከእናንተ ምንም ተደብቆ የሚሆን ነገር ስለሌለ ሁሉንም ነገር ነው። በቃ ፍራቼንም እናንተው እያያችሁ ነው። ላብ እያጠለቀኝ ነው። እኔ ወደ አዲስ ሰው አይደለም እየሄድኩ ያለሁት፣ ወደ ማቃቱ ወደ ሀይሚ ነው። በቃ ሀይሚን እኮ ንጹሕ ፍቅርሽን ብቻ ነው ከአንቺ የምፈልገው በቃ ብሎ እንጠየቃትና እሷ እንግዲህ እያየሽ አይኔን ንገሪኝ ቢላትም እያቀረቀረች ነበር። ታዲያ ይሄ እውነተኛ ፍቅር የሚያሽኮረምመው፣ የሚያስደነግጠው፣ የሚያስለቅሰው እውነተኛ ፍቅር ነው። እና ስለዚህ የቡራዬ መንበርከክ፣ የቡራዬ እጇን ደረቱ ላይ ማድረግ፣ ፍቅሩን ሲገልጽላት የእሷ ማልቀስና መልሳ ጊዜ ስጠኝ ማለቷ ከባድ ነው። በቃ ወይ ማለቴ ሌላ ሰው ታስቢ እንደሆነ እኔን አታስቢኝ ከሆነ እውነቱን ንገሪኝ፣ እኔ ልተንፍስ፣ ምክንያቱም ጨንቆኛል ነው ያለው ብሩኬ። እኔ ፍቅር እንደዚህ ሲያደርግ ይላሉ እንጂ እንደዚህ ሲያደርግ ያው በራሴ ላይ ደረሰ ሰው ሲል ሰማ ነበር እያለ እየሳቀ ነበር። ለማንኛውም ቅመሜ እንግዲህ ቀጣይ የምታሳውቀው ይሆናል። ያው ወግ ነው አይደለም? ወግ ነው። እና እዛ ቤት ታዲያ ስለ ብሩኬ ስትከራከር በድራማውም ቢሆን አብረው የተላመዱ ናቸው። ስለዚህ የተላመዱ ስላችሁ በቃ አይደለም 2 ዓመት ያክል ትንሽ ቀን በመለማመድ አብሮ በመቀራረብ እኮ ነው ፍቅር የሚመጣ አይደለም። መቀራረብ ስላችሁ አላ አይደለ? በቃ እነሱ አይደለም እንደዚህ አይነት ቪዲዮዎች እየሰሩ ደስ የሚሉ የሚያዝናኑ ብዙ ተወዳጅ የሆኑ ቪዲዮዎችን እየሰሩ ያሉት። ስለዚህ ከፎቶቸው አንስታቸው የምትመለከቱ መጀመሪያ ስራውን ሲሰሩ ሁሉ የተነሷቸው ፎቶዎች ራሱ እያስታወሱ ብሩኬ እያስታወሰ አልቅሶ ነበር። የሚገርማቸውና መጨረሻ ላይ አሁን እውነቱን ልናገር ብዬ ነው በቃ የሄድንበትና እስከዛሬ ተጓዝንበትም መንገድ ለወደፊት በቃ ደረጃ ላይ ስንደርስ የሚለው ነበረ። ጊዜያችን አሁን ላይም ባይሆን እውነቱን ላፍርጠው እኔ በፍቅሯ እየታመምኩ ነው አለ። ያንን መናገሩ እንግዲህ ጥሩ ነው። ያው ቅመሜ ታዲያ ቅመሜ ምን አስበሽ ነው ቅመምዬ? ብሩክዬ አንድ ክላስ፣ አንቺ አንድ ክላስ፣ አንድ ግቢ ውስጥ እየኖራችሁ ምንና ምን ሆናችሁ ነው የከረማችሁት? ይሄንን ብቻ ኮመታተሮች አጥብቃችሁ ጠይቁ፣ ምላሽ ታገኛላችሁ። የሀይሚ ጊዜ ስጠኝ ብሎ መግደርደር ምን ይሉታል? ይሄ
ይሄን ነገር ኮመንታተሮች አጣሩ፣ የቅመሜና የቡራን ነገር ማለት ነው። በጣም ለማንኛውም ደስ የሚል ነው። እንደዚህ ለፍተው ተለውጠው ጠንክረው፣ እውነቴን ነው። በ2 አመት ቀልድ አይደለም። ብዙ መቀራረብ፣ ብዙ መተዋወቅ ነገር አለ፣ ብዙ ትውውቅ ተፈጥሯልና ደስ የሚል ነው። ቤተሰብ እንግዲህ ደግሞ ሌላዎችም ጓ እያሉ ነው፣ በእነሱ ምክንያት ሌሎችም ጓ እያሉ ስለሆነ ያንን ደግሞ በቀጣይ ክፍል ይዘን የምንከሰት የሆነ በያላችሁበት ሰላም ቆዩልኝ። ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ደግሞ ላይክና ሸር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። ቤተሰብ ሰላም ሁኑ። የብሩክና የቅመሜ ምላሽ ለቡራ የሰጠችው ለብሩኬ ምላሽ የሰጠችውለት ብሩኬ እንግዲህ ያው ተሳካልኝ ይላል። ትልቅ ዝግጅት ይደረጋል ማለት ነው። ከተበላችሁ እስከምንገናኝ ሰላማችሁ ብዝት ተረፍርፍ ይበል። ቻው ቻው።